2 weeks ውስጥ ኮሙኒኬት ታደርጋቸዋለች። ዛሬ ይህንን መልእክት እንዴት አድርጌ ዴሊቨር እንደማድረግ ጌታ አምላክ ይርዳኝ። ለምን ብላችሁ ብትሉኝ ይህን መልእክት ለመናገር አላሰብኩም። ይሄ መልእክት ከ3 ቀን ማለት ሰኞ ዕለት በጌታ ፊት እየጸለይኩ ይሄ መልእክት ወደ ውስጥ ሲመጣ ጌታን ምን አልኩት? ምንድነው ምን ሊመጣ ነው ብዬ መልእክቱ ወደ ውስጥ ሲመጣ ማለት ነው ምን ሊመጣ ነው ብዬ አሰብኩ ማለት ነው። ምን ያህል እንደ ገፍቼ እንደምናገር አላቅም፣ ትንሽ ሰዓት ስለወሰድን፣ ግን የምችለውን ያክል ለመናገር ሞክራለሁ። ልክ ይህንን መልእክት በውስጥ ከመጣ በኋላ I think it's Friday ጠዋት ወር ቅዳሜ ጠዋት ነው Friday ጠዋት አንድ ነገር አየሁ። ያየሁት ነገር በጣም ከዚህ ከምናገረው መልእክት ጋር ስለሄደብኝ ብዙ ነፃነት የለኝም ሁሉንም ነገር ለማውራት። ነገር ግን በኋላ ላይ እንድንጸልይ እፈልጋለሁ። እንድንጸልይ የሚፈልገው ስለ ሀገራችን ነው። ስለ ሀገራችን ነው። እግዚአብሔር በስውር የሚሰራውን ክፉና አመጽ እንዲሰብር እንድንጸልይ እፈልጋለሁ። ያየሁት ነገር ስላለ ማለት ነው። ሁከት፣ ረብሻ፣ አመጽን በስውር ሊያደርግ ያለ የጨለማ ስራ እንዲፈርስ ይሄ ጉባኤ እንዲጸልይ እፈልጋለሁ። ወገኖቼ አስተውሉ። እኛ የምንጸልየው ጸሎት የሚያፈርሰው ስራ ስላለ ነው። እግዚአብሔር ያለ ምክንያት ይሄንን ነገር ስለማያሳየን አሁን ሁሉን ነገር በዲቴል መናገር ነፃነቱ ስለሌለኝ ነው ይሄን የምለው። ግን ያየሁት ነገር it's very serious. at the same time ደግሞ እግዚአብሔር ነገሮችን እንደሚገለብጥና እንደሚያፈርስም አምናለሁ። በጣም ለኔ ትርጉም የሰጠኝ ዛሬ ከማካፈላችሁ ቃል ጋር ነው። የሰጠኝ ርዕስ በሰልፍ ውስጥ የሚያቆም ድምጽ የሚል ነው። አሜናችሁ ልስማ። በሰልፍ ውስጥ፣ በውጊያ ውስጥ፣ በጦርነት ውስጥ የሚያቆመን ድምጽ ያስፈልገናል። አሜን። ሁላችሁ መጽሐፍ ቅዱሳችሁን ሁለተኛ ዜና ላይ ተገልጡና ቶሎ ቶሎ ብለን እነዚህን ሐሳቦች አብረን እንድናይ ፈልጋለሁ። ትንሽ ለመጸለይ ጊዜ እንዲኖረን እንዳልኳችሁ ይሄ መልእክት ወደኔ ሲመጣ አውዱ የሚናገረው ኮንቴክስቱ እንዳለ የሚያወራው ስለ ጦርነት ነው፣ ስለ ሰልፍ ነው። በውጊያ ውስጥ በጦርነቱ ስለተከበበ ስለ ኢዮሳፍጥ ነው። በመጽሐፍ ቅዱስ ውስጥ ይህንን የኢዮሳፍጥን ታሪክ በጣም ብዙ ሰባኪዎች ብቻ ሳይሆኑ በጣም ብዙ፣ በተለይ እኔ በጣም የምወደው አንድ እንግሊዘኛ መዝሙር አለ። በጣም የምወደው ከመወዳቸው መዝሙሮች አንዱ በእንግሊዘኛ መዝሙሮችም የዚህም ሀገር ዘማሪዎች በጣም በኢዮሳፍጥ ላይ ዝማሬውን ዘምረዋል። ሰልፉ እግዚአብሔር ነው የሚለው በጣም ፖፑላር ቃል ስለሆነ ነው። ለሁላችሁም ይሄ መልእክት እዚህ ላለነው ሰዎች ለሁላችንም አዲስ ስለሆነ ሳይሆን የምነግራችሁ ያለው የእግዚአብሔር መንፈስ ግን ዛሬ ያለውን ያውቃል፣ ከፊት የሚመጣውን ያውቃል። ስለዚህ እግዚአብሔር ሊያስታጥቀን፣ ክብር ለእግዚአብሔር ይሁን፣ ያንን አዌርነስ ሊሰጠን እግዚአብሔር የፈለገው ነገር እንዳለ ካየሁት ነገር ጋር ውሽ ነፃነቱ ኖሮኝ ብነግራችሁ፣ ግን ካየሁት ነገር ጋር ይሄ መልእክት በጣም ገናኘብኝ ነው ይሄን በእርጀንሲ ምነግራችሁ ያለው። እንዳልኩት ይሄ መልእክት ወደኔ ሲመጣ ምንም አይነት አይዲያ አልነበረኝም። ምንም አይነት አንዳንድ ጊዜ መልእክት የምትቀበሉ ሰዎች እግዚአብሔር መልእክት ሲያመጣ የምትረዱት ነገር አለ። እናንተ ባላችሁበት ኮንቴክስት አይደለም እግዚአብሔር የሚናገረው። እናንተ ባላችሁበት አውድ ውስጥ ሆኖ አይደለም እግዚአብሔር የሚናገረው። እግዚአብሔር ነገን ማየት የሚችል አምላክ ስለሆነ አሜን። ስለዚህ በዚህ ሴንስም አብራችሁ እንድትሰሙ ይፈልጋለሁ። በዚህ ሁኔታ ውስጥም ካላችሁ እናንተም በዚህ ሁኔታ ያላችሁ አብራችሁኝ ስሙ። ሁለተኛ ዜና ምዕራፍ 20 ቁጥር 1 እንደዚህ ይላል። አለፍ ብዬ አነበዋለሁ። ከዚያም በኋላ ሞዓባውያንና አሞናውያን ከጥቂት ሞዓናውያን ጋር ሆነው ኢዮሳፍጥን ለመውጋት ወጡ ይላል። ለውጊያ የወጡ ሰራዊቶች ናቸው። ሰዎችም መተው ኢዮሳፍጥን ግዙፍ ሰራዊት ሊወጋ ከሙት ባህር ወዲያ ካለው ከኤዶም መጥቶብሃል፣ እነሆም ሄሴሶን ታምር በተባለው በዓይነ ጋንዲ ናቸው አሉት። ቁጥር 3 ኢዮሳፍጥ እጅግ ስለፈራ
እግዚአብሔርን ለመፈለግ ወሰነ። በይሁዳ ሁሉ ጾምን አወጀ። የይሁዳም ሕዝብ እግዚአብሔርን እርዳታ ይሻ ዘንድ በአንድነት ተሰበሰበ። ከይሁዳ ከተሞች ሁሉም እግዚአብሔርን ለመፈለግ መጡ። ኢዮሳፍጥም በእግዚአብሔር ቤተ መቅደስ በአዲሱ አደባባይ ፊት ለፊት በይሁዳና በኢየሩሳሌም ጉባኤ መካከል ቆሞ እንዲህ አለ። የአባቶቻችን አምላክ እግዚአብሔር ሆይ፣ በጣም የምወደው ጸሎት ነው ወገኖቼ፣ በኋላ እናየዋለን። የአባቶቻችን አምላክ እግዚአብሔር ሆይ፣ አንተ በሰማይ የምትኖር አምላክ አይደለህምን? የምድር ሕዝቦች ነገስታት ይለውና ሁሉን የምትገዛ አንተ ነህ። ኃይልና ስልጣን በእጅ ነው፣ ሊቋቋም የሚችል ማንም የለም። አምላካችን ሆይ የዚችን ምድር ነዋሪዎች ከሕዝብ ከእስራኤል ፊት አሳደህ ያወጣህና ለወዳጅ ለአብርሃም ዘሮች ለዘላለም የሰጣት አንተ አይደለህምን? እነርሱም ተቀመጡባት፣ ለስምህም መቅደስ ሰሩባት ይልና እንለፈው አለፍ አለፍ ብዬ ማንበብ ስላለብኝ ቁጥር 10 ላይ ሂዱልኝ። እስራኤል ከግብፅ በወጡ ጊዜ ግዛታቸውን እንዳይወሩባቸው በማድረግ ከነሱ ተመልሰው ሊያጠፏቸው የቀሩትን የአሞን የሞዓብና የሴይር ተራራ ሰዎች እነሆ እዚህ አሉ። እነሆ አንተ ርስት አድርገህ ከሰጠህ ምድር እኛን በማፈናቀል ወረታ ሊመልሱልን መጥተዋል። አምላካችን ሆይ አንተ አትፈርድባቸውምን? የመጣብንን ይህንን ታላቅ ሰራዊት እንቋቋም ዘንድ አቅም የለንምና የምናደርገውን አናቅም። ነገር ግን ዓይኖቻችን ወደ አንተ ናቸው። አሜን። የይሁዳ ሰዎች ሁሉ ከሚስቶቻቸው ከልጆቻቸው ከሕፃናቶቻቸው ጋር በእግዚአብሔር ፊት ቆመው ነበረ። በዚያ ጊዜ የአሳፍ ሃሌሉያ ዘር በሆነው በሌዋዊ በዘካርያስ ልጅ በኢዝራኤል ላይ የእግዚአብሔር መንፈስ መጣ። ዘካርያስ በናያስ ልጅ እያለ ይቀጥላል። ቁጥር 15 እርሱም እንዲህ አለ፣ ንጉሥ ኢዮሳፍጥ አንተም በይሁዳና በኢየሩሳሌም የምትኖሩ ሁሉ አድምጡኝ። እግዚአብሔር እንዲህ ይላችኋል፣ ውጊያው የእግዚአብሔር እንጂ የእናንተ አይደለም። አሜን። ከዚህ ታላቅ ሰራዊት የተነሳ አትፍሩ፣ አትደንግጡ። ነገም በእነርሱ ላይ ውጡባቸው። እነሱ በጺጽ መተላለፊያ ሽቅብ ይወጣሉ፣ እናንተም በይራኤል ምድረ በዳ ውስጥ በሸለቆ መጨረሻ ላይ ታገኟቸዋላችሁ። ይህንም ጦርነት የምትዋጉት እናንተ አይደላችሁ። ይሁዳና ኢየሩሳሌም ሆይ ቦታቸውን ያዙ፣ ጸንታችሁ ቁሙ፣ እግዚአብሔር የሚሰጣችሁ ማዳን እዩ፣ አትፍሩ፣ አትደንግጡ። ነገም ውጡና ግጠሟቸው አላቸው። እግዚአብሔር ከእናንተ ጋር ይሆናል። ወደሚቀጥለው ደስ አይልም? እስቲ አንዴ እግዚአብሔር ከኔ ጋር ይሆናል በለው አንዴ ባካችሁ። በቃ እኔ ባልሰብክም በቃ በምንም ነገር ውስጥ እግዚአብሔር ካንተ ጋር ይሆናል። እኔ አላቅም ወገኖቼ፣ እንዴት አድርጌ ይህንን ነገር ሼር እንደማደርጋችሁ አላቅም፣ ግን አንደርላይን አድርጉልኝ። በሰልፍ ውስጥ የሚያቆም ድምፅ አለ ዛሬ። አንድ ሰው ይቁም፣ ሁለት ሰው ይቁም፣ 10 ሰው ይቁም አላቅም። የጌታ መንፈስ ግን እዚህ ላለነውም ይህን መልእክት ለሚሰሙ በትክክል ይሄ መልእክት በውስጤ እንደተቀመጠ ማቅበት ብዙ መንገዶች ስላሉ ዛሬ ከዚህ አንድ ነገር ልነሳ። ምንድነው የሚለን? ሊወጉት መጡ ይላል። ገጥመው ማለት ከበው ማለት ነው። በአንድ ወገን አይደለም፣ 3 ወገን የመጣበት ወገኖቼ። አንዳንድ ጊዜ በሰልፍና በጦርነት የምናልፍ ሰዎች አንዳንድ ጊዜ ኤክስፒሪየንስ የምናደርጋቸው ነገሮች አሉ። በአንድ ወገን አይደለም አንዳንድ ጊዜ የሚመጣው አይደለም እንዴ? በግራና በቀኝ ዙሪያውን ከቦት ኢዮሳፍጥን፣ ይሁዳን፣ እስራኤልን የሚያስጨንቅ ጦር ከበበው ይላል። እኔ አሁን ከጊዜ አንጻር ዝርዝር ታሪክ ሳይሆን ላወራላችሁ የምፈልገው ይሄ ሰው ወደ እርሱ በመጡበት ጊዜና ሊያስጨንቁት በፈለጉ በጣም አንድ ቃል አለ። በጣም የሚገርመውን ቃል ላንብበው። በጣም ያስገረመኝ ቃል ማለት ነው። ቁጥር 2 ላይ ሂዱልኝ። ለመዋጋት መጡ ይልና ሰዎች መጥተው ኢዮሳፍጥን ምን አሉት? በሉት እሱን ቃል ግዙፍ ሰራዊት ይላል። ግዙፍ ሰራዊት ካንተ አቅም በላይ፣ ካንተ ዕውቀት በላይ፣ ካንተ ልምምድ በላይ፣ ካንተ ዝግጅት በላይ። በነገራችን ላይ የጠላት ዋናው ዓላማ ምንድን ነው ብላችሁ ብትሉ የዛሬው መልእክቴ ይህን ነው። ዛሬ ኢዮሳፍጥን በምናባችን ይዘን ስለ ራሳችን እንድናስብ ፈልጋለሁ። ንጉሱ ብቻውን ሳይሆን ይሁዳ ጠቅላላ በአንድ አስጨናቂ ከበባ ውስጥ ገብታለች። ህይወት አንዳንድ ጊዜ በጣም ይገርመኛል ወገኖቼ። እናንተ አስባችሁት አቅዳችሁት አይደለም። ሰይጣን በእናንተ ፕሮግራም መጥቶ አይዋጋችሁም። ቀጠሮ ይዞ መጥቶ አይዋጋም። አንዳንድ ጊዜ በተለይ ደግሞ ህይወታችን
እግዚአብሔርን በመፈለግ ዙሪያ ብድግ ማለት ሲጀምር መቅናት ሲጀምር እግዚአብሔርን ለመፈለግ ስንተጋ ብድግ ብሎ አብሮ ደግሞ የሚነሳ ከባቢ መንፈስ አለ ዛሬ በኢየሱስ ስም ይወድቃል የሰማኝ አሜን ይበለኝ ታዲያ ዮሳፍጥ የመጀመሪያውን 3 ነገር ከጊዜ አንፃር ልንገራችሁ ማናችንም በተለያየ ሰልፍና ከበባ ውስጥ ለምናልፍ ሰዎች ዛሬም ይሁን ነገም ይሁን ለዘላለምም አንድ ሊያረገን የሚችለው የዚህ ሰው ስትራቴጂ ወይም የዚህ ሰው አካሄድ መልእክት እንዲሆነን ይገባል የመጀመሪያ ነገር ያደረገው በሁኔታ ውስጥ እግዚአብሔርን መፈለግ ነው ያስቀደመው ክብር ለእግዚአብሔር ይሁን ኢዮሳፍጥ እኔ ጊዜ የለኝም እንጂ አስደናቂ እግዚአብሔርን የመፈለግ ማንነት አለው እኔ አንድ ነገር ምን እላለሁ እግዚአብሔርን በመፈለግ የተወረሱ ሰዎች ለጊዜው ነው እንጂ ጠላት የሚዋጋቸው ሁሉ ጊዜ አሸናፊ ናቸው ሁሉ ጊዜ ታምናላችሁ ሁሉ ጊዜ አሸናፊዎች ናቸው ጴጥሮስን ኢየሱስ ክርስቶስ በታንኳ ላይ ሰፈረ በመንፈስ ስለመጣ ነው እናንተ ከርዕሴ ውጭ በታንኳ ላይ ሆነው ከፊት ምታት መስሏቸው በፈሩ ጊዜ በውሃ ላይ ኢየሱስ እየተራመደ ሲመጣ ታንኳ ውስጥ ያሉ ደቀ መዛሙርቶች በሞላ ብዙ አይነት ኢማጂኔሽን ውስጥ ቁጭ ብለው ጴጥሮስ አንድ ጌታ ምን አላቸው አትፍሩ ማንነኝ አለ እኔ ነኝ እኔ ዛሬ አውጃለሁ በዙሪያችሁ ባለ ጦርነት ላይ እግዚአብሔር የሚላክ አትፍራ ነው የሚል አትፍራ ሰልፍ ሊመጣ ይችላል አትፍራ ብያውጃለሁ ዛሬ በቤት ይመጣል በትዳር ይመጣል በልጆች ይመጣል በጤንነት ይመጣል በተለያየ መንገድ ይመጣል በጣም ከሚገርመኝ 12 ደቀ መዝሙር ታንኳ ላይ ቁጭ ብሎ እንዴት አንድ ሰው ወጣ አንድ ሰው ብቻ ምን ብሎ አንተ ና የምትለኝ ጌታ ምን ማለት እንደሆነ ታውቃላችሁ እኔ አንድ ጊዜን ክፍል ሳጠና ኢንስፓየር ያደርገኝ ጴጥሮስን ለምን ከ12ቱ ተለይቶ ና በለኝ አለ ብዬ ሳስብ ጴጥሮስ ከምራፉ በፊት አንድ በጣም የሚገርም ነገር ጌታ ሰዎች የሰው ልጅ ማን እንደሆነ ይሉታል ብለው ሲጠይቁ አንተማ ክርስቶስ ኢየሱስ የእግዚአብሔር ልጅ ነህ ሲለው ጌታ ምን አለው የዮና ልጅ ጴጥሮስ ሆይ ስጋና ደም አልገለጠልህም በሰማይ ያለው አባቴ ያ መንፈስ ገልጦልሃል it was revealed unto you by the Holy Ghost የሚለው ቃል በጣም ወደው ቃል አይምሮ አይደለም ሴንስ አይደለም ፍላጎት አይደለም መንፈስ ቅዱስ ነው እኔነቴን የገለጠልህ ስለዚህ ጴጥሮስ ምን አለ በወጀቡ ይሁን በማዕበል ይሁን በጦርነት ላይ ይሁን በምንም ነገር ላይ ይሁን ያ በመንፈስ ማቀህ ክርስቶስ ኢየሱስ አንተ ከሆንክ ና በለኝ አለው አሜን ሃራባኻቱራ ላባሳ እና አንድ ጊዜ አንዳንድ ሰዎች ምን ይላሉ መሰላችሁ ጴጥሮስ በውሃ ላይ ሄዶ ሰጠመ ሲሉ ቅር ይለኛል አልቃወማቸው ቅር ይለኛል ለምን መሰላችሁ እንዴ እናንተ እኔ ማላቀው ነገር ውስጥ ገብቼ ነው ጌታ መውጫውን ይስጠኝ ሳላስበው ነው የገባሁት ማለት ነው ርዕሴ ሌላ ግን በጣም የሚገርመው አንድ ቀን እግዚአብሔር ያበራልኝ ምንድነው ቴክስቱ ምን ይላል በውሃ ላይ መሄድ ጀመረ የሚል ያማርኛው ቃል እንደዚህ ይላል በውሃ ላይ መሄድ በሉልኝ እናንተ መቆምም ታምር ነው እንኳን መሄድ ማጃራ ላባጋላቦሳ እንዴ ባህር ላይ እኮ ነው ሰውየው ያለው አንድ እርምጃም ልናደንቅለት ይገባል ሁለቱም እርምጃ ሊደነቅ ይገባል ነገር ግን እግዚአብሔር አንድ ነገር አለኝ ለካስ ጴጥሮስ ሊሰጥም የነበረው ትዳር ፍለጋ አይደለም ቢዝነስ ፍለጋ ሄዶ አይደለም ጌታውን ፍለጋ ሄዶ አሜን ና ይልሃል በወጀብ ውስጥ እኔ ለማን እንደማውጅ አላውቅም ና ይልሻል በጦርነትና በሰልፍ ውስጥ ክብር ለእግዚአብሔር ይሁን እግዚአብሔርን እንዲህ ነው የምላችሁ ዛሬ ጠዋት እግዚአብሔርን በመፈለግ ድል የምትነሱት ጦርነት አለ አሜን በሌላ አይደለም ቶሎ ብዬ ከጊዜ አንፃር ወደ ሁለተኛው ልሰዳችሁ ኢዮሳፍጥ ጾምና ጸሎት በላዩ ላይ አወጀ ይላል በቃ እንደው ጊዜ የለም እንጂ ባወራችሁ የሚገርመኝ ልንገራችሁ ይሄ ሰውዬ ወደ ምዕራፍ 17 አትሂዱ ወደ ምዕራፍ 17 ስትሄዱ ኢዮሳፍጥ በረታ ተብሎ ሲወራለት በአምስት ቦታ ላይ ትላልቅ የጦር ሰራዊቱን አደራጀ ይላል ሰውየው እኮ ሬዲ ነበር ማንኛውም በዙሪያው ለሚመጣበት ጦር ለመመከት
ክፍሉን ሄዳችሁ ምዕራፍ 17 አካባቢ ስታጠኑ ኢዮሳፍጥ እንዴት እንደተደራጀ ሲናገር ሂሳቡን ስሩት 1,160,000 ወታደር ነበረው ይላል። እንዴ አልኩኝ እኔ ይሄ ሁሉ ዝግጅት ያለው ሰው በቃ ወዳጄ ጉልበት ያለው በገንዘብህ ላይ አይደለም፣ አቅም ያለው በአንተ ነገር ላይ አይደለም። አቅም ያለው የእግዚአብሔር ቃል እርዳታው ከሰማይ የሆነለት ሰው አይኖችን ወደ ተራራ ረዳት ከወዴት ረዳቴ ሰማይና ምድርን ከፈጠረ ለማን እንደሆነ አላውቅም በል ነው የሚለኝ ጌታ። ረዳት ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ። ያንተ አቅም ያንተ ነገር አይደለም እርዳታ የሚያመጣው። ኢዮሳፍጥ ሁለተኛ ያደረገውን ቶሎ ብዬ ልናገር። ሁለተኛ ያደረገው በሁኔታው ላይ በችግሩ ላይ ዛሬ ይሄ መንፈስ ያገኘን እዚህ ቤት በሁኔታው ላይ በችግሩ ላይ ከችግሩ በላይ ከሁኔታው በላይ ለእግዚአብሔር ዕውቅና መስጠት ጀመረ። በጣም ጥቂት ሰዎች በአገልግሎት ዘመኔ በጣም ጥቂት ሰዎች በህይወት ዘመኔ አስደንቀውኛል። ምን አይነት ሰዎች ብትሉኝ እልም ያለ ጨለማ ውስጥ ቁጭ ብለው እልም ያለ ጦርነት ውስጥ ቁጭ ብለው እልም ያለ ውስብስብ ያለ ነገር ውስጥ ተቀምጠው እኔ ራሴ ስለነሱ ጸልይልኝ ሲሉኝ ምራቄ ደርቃል። ካሉበት ችግር የተነሳ እኮ ነው የምላችሁ። ምኑን ገስጬ ምኑን እንደምቃወም ግራ እስኪገባኝ እንዳያውቁብኝ ሁሉ ሆናለሁ። ያወሩኝ ነገር የነገሩኝ ነገር ያሉበት ነገር የሚያልፉበት ነገር ነፍስ የሚያስጨንቅ ነገር ነው። ነገር ግን እነዚህ ሰዎች ሁሌ እኔን የሚያነቃቁኝ የሚገርሙኝ ምንድነው? እዛ ውስጥ ሆነው የማመስገን ጉልበታቸው ይገርመኛል። ወይ ይሄ መንፈስ ያገኛችሁ በጣም ይገርሙኛል። እግዚአብሔር ዛሬ ያለኝ ይሄን ነው። በየትኛውም ከበባ ውስጥ ሆናችሁ ከችግሩ በላይ ለእግዚአብሔር ዕውቅና ስጡ። ከሲዶና ያውላችሁ አላውጣም ጊዜ ስለሌለኝ ከሲዶና እንዴት ሴት መጣች ይላል። ልጇ ታሞባት ባጋንንት ተይዛ በቤት ተቀምጧል። ወዴት መጣች? ወደ ኢየሱስ። በጣም ሁሌ የምትነካኝ ሴት ናት። የሲዶና ሴት ሲዶና ማለት የቃሉ ትርጓሜ ፊሽንግ ማለት ነው። የሲዶና ሰዎች they know how to fish ምን ማለት ነው? ኢየሱስ በምድር ላይ በኖረበት ዘመን ሙሉ በአብዛኛው ከአይሁድ ብሔረሰብ በላይ የኢየሱስ ፈውስ ያገኛቸው መጽሐፍ ቅዱሳችን ወንጌልን አጥኑ በአብዛኛው የሲዶና ሰዎች ናቸው። በሚገርም አይነት እምነት አላቸው በጌታ ላይ በሚገርም አይነት ዕውቅና ይሰጡታል ጌታን። አይሁዶቹ እየተጠራጠሩት ጌታ ራሱ በአንዳንድ ሰፈር በተወለደበት ሰፈር ባደገበት ሰፈር ታምራት መስራት አልቻለም ይለናል አይደለም? የሲዶና ሰዎች ግን they know how to fish እና አንድ ታሪክ ላምጣና ቶሎ ብዬ ወደ መልእክቴ ልሂድ። ምንድነው እቺን ሴት ሁሌም ባርካት ምን አለች? ወደ ኢየሱስ መጣ። አጋንንት የያዘው ልጅ እኮ ቤቷ አስቀምጣ አጋንንት የያዘው ልጅ ቤቷ አስቀምጣ ወደ ኢየሱስ መጣ። የመጀመሪያ ካፋው የወጣው ቃል ጌታ ሆይ ነው ያለችው። means ቤቴን የሚያተራምሰው አይደለም ጌታ። ልጄ ላይ ያለው ነገር አይደለም ጌታ። በህይወቴ ማልፍበት ነገር አይደለም ጌታ። ጌታ አንተ ነህ አለችው። እስቲ አንግሱት ዛሬ በህይወታችሁ በመታልፉበት ነገር ላይ ያለ ነገር ዝቅ ሊያረጋችሁ ትንሽ ሊያረጋችሁ ሊውጣችሁ ባለው ነገር ላይ ኢየሱስ ጌታ ነው። አሜን። ማጨራባ ሶካቶ ባሪያ እስቲ ጩና ኢየሱስ ጌታ ነው በሉስ። ኢየሱስ ጌታ ነው። ጌታ ተነካ በዚህ ሴት ጥያቄ። እኔ አይኔ በራ ወገኖች። አጋንንት ያዘው ቤቷ በአጋንንት እየተተራመሰ ስትወጣ ጌታ ሆይ ቤቴ በአጋንንት ተወረረ ልጄን አጋንንት ይጫወትበታል አላለችም። ጌታ ሆይ አለች። አንተ ጌታ ነህ ታድናለህ። አሜን። አንተ ጌታ ነህ ትፈውሳለህ። አሜን። በቤቴ ላይ ያለውን ተጽዕኖ ትሰብራለህ። አሜን። ማጃኻቱራ ባሳ እኔ ስለሱ አልሰማ ጌታ ምን አለ? ይኸው ምን ይላል? አልመለሰላትም። እኔ ጊዜ ቢኖርና እሱን ብሰብከው ደስ ይለኝ ነበር። ምን ይላል? አልመለሰላትም ይላል። ምን ማለት ነው? አልመለሰላትም። ሰምቷታል። አልመለሰ አንድ ነገር ሊነግረን ፈለገ ጌታ። አልመለሰላትም ሰምቶ። ከዛ ደቀ መዛሙርቶቹ መጡና ጌታ ሆይ አሉት። ጌታ ሆይ እቺን ሴት
አሰናብ ሲጨቀጭቅ ስትጮህ ዝም አሰኛት አሉት። ጌታ ወደ ደቀ መዛሙርት ዞር አለ። እሷ እየሰማች ጌታ እዚህ ጉባኤ መካከል መጥቶ እኔንም ጨምሮ ይሄን ቃል ቢናገር እሁድ ቸርች ደግመን አንመጣም። ጌታ ዞር አለና ወደ ሴትዮዋ ምን ብሎ ተናገረ? የልጆችን ምግብ ለውሾች ምን አልልም አልሰጥም አለ። ማይ ጋድ ቃሉ እኮ በቃ በቀጥታ ብትተረጉሙት ምንድነው? ታንክ ዩ ዳኒ አለው። እግዚአብሔር ይባረክ፣ እግዚአብሔር ይባርክ። አሜን። አሁን ይሄ ቃል አያስደነግጥም? ሴትዮዋ ግን ምን አለች? ጌታ ሆይ አለች፣ እኔ እኮ የልጆችን ምግብ አልጠየቅኩም። አንተ ልጅ ነህ ምንድነው በልልኝ ከጎን ያለውን ሰው። ዛሬ መንፈስ ካለፋችሁ ምን እንደሚያገኛችሁ አላውቅም። እስቲ አግኘኝ በሉ ጩሁና። የእግዚአብሔር ቃል ፈውስ የልጆቹ እንጀራ ነው ይላል። እስቲ እንጀራ ነው በሉ፣ ለኔ በሉ እንጀራ ነው በሉ እስቲ። በቃ እንጀራ እኮ ምንም ሳይንስ ይጠይቃል እንዴ? ናና ጋግር እንዳትሉኝ እንጂ እኔ ለማን እንደማውጅ አላውቅም። እንጀራ ይሆንልሃል ይላል እግዚአብሔር። ማላባጋ ዶራ ባጋላ ባራላባዳ ማሶታ ሃሌሉያ። እውቅና ሰጠችው። ጌታ ሆይ ፍርፋሪው ማለችው። ፍርፋሪ ጌታ ዞር ብሎ እምነቷን አደነቀ ይላል። እስቲ አንድ ነገር ልበላችሁ፣ ተመለሱልኝ ቶሎ ብዬ ወደሚቀጥለው ክፍል እንዲሄድ ባለኝ ጊዜ። ቁጥር 6 ላይ ሂዱልኝ። ቁጥር 6 ላይ ሂዱልኝ። እንዲህ አለ። የኢዮሳፍጥን ጸሎት ስሙልኝ። የአባቶቻችን አምላክ ሆይ አንተ በሰማይ በምድር የምትኖር አምላክ አይደለምን? የምድር ህዝቦች መንግስታት አለና ሁሉን የምትገዛ አንተ ነህ። ኃይልና ስልጣን በእጅ ነው፣ ሊቋቋም የሚችል ማንም ይኸውላችሁ ፕሊዝ ቀና በሉልኝ። ዛሬ እኔ ዝም ብዬ አልሰብክም። በማንኛውም ነገራችን ላይ እናውጃለን። ኧረ አሜን አሜን አሜን። በማንኛውም በምንም ነገር ውስጥ ግቡ፣ ይሄንን አውጁ። ሁሉን የምትገዛ አንተ ነህ በሉት። አንዴ በሉት። ሁሉን የምትገዛ አንተ ነህ በሉት። ሰርከምስታንስ አይገዛህም፣ ችግር አይገዛህም፣ ውጊያው አይገዛህም፣ የጨለማው ኃይል አይገዛህም። ሁሉን የሚገዛ እግዚአብሔር ሁሉን። እኔ ይኸውላችሁ ሰልፉ ያለቀው እዚህ ጋር፣ ጦርነቱ የበቃው እዚህ ጋር ነው። ሰውየው እዚህ ከበባ ውስጥ ቁጭ ብሎ እውቅና ሰጠ። ሁሉን የምትገዛ አቤት! ዛሬ ጠዋት ነፍሳችን በዚህ ውስጥ ገብቶ በከበባ ውስጥ ሆነን በአስጨናቂ ሁኔታ ውስጥ ሆነን ነፍሳችንን በሚጫንባቸው ጠዋትና ማታ እረፍት በሚነሳን ጉዳይ ላይ ትክ ብለን በመንፈስ ወደ እግዚአብሔር ትክ ብለን ወደ ሰልፉ ወደ ጦርነቱን ሁሉን የምትገዛ አንተ ነህ። ሁሉን የምትገዛ አንተ ነህ። ሃሌሉያ። እስቲ ይገዛል በሉ አንዴ። ይገዛል በሉ። የኛን ህይወት ይገዛል። አሜን አሜን። የኛን ኑሮ ይገዛል። የኛን ትዳር ይገዛል። ልጆቻችንን ይገዛል። ምድራችንን ይገዛል። ገዢዎቻችንን ይገዛል። አላባዶ ማሳካታ አረመንበር አንድ ጊዜ ፍሎሪዳ አካባቢ ነው መሰለኝ ፓስተር ቤኒን የቆየ ነው ፕሮግራም፣ ይሄ ክሩሴድ የሚያደርገው ፕሮግራም ላይ አንድ የአፍሪካ መሪ እንዳልሳሳት የትኛው ሀገር እንደሆነ ቺሉምባ ምናምን የሚባል ስም ያለው የትኛው ሀገር መሪ እንደሆነ አላውቅም። እና በፕሮግራሙ ላይ ለዩኤን ስብሰባ መጥቶ የቤኒንን ፕሮግራም ሊካፈል መጥቶ ሁላችን እንደምናየው በቲቪ ያየሁት ሰውየው ቆሞ ቤኒን ጋበዘውና መድረክ ላይ ማይክሮፎን ሲሰጠው አንድ ቃል ተናገረ። ወይ ሞዳትን my favorite scripture ፊልጵስዩስ ላይ ያለችውን ቃል ምን አለ? ጉልበት ሁሉ አለ። ሃሌሉያ አሜን። እግዚአብሔርም ከስሞች በላይ ታላቅ ስም ሰጠው አለና ጉልበት ሁሉ ለዚህ ስም ይንበረከካል፣ አንደበት ሁሉ ይህን ስም ያከብረዋል አለ። when he said every knee shall bow including the president ነው ያለው። አረ ዛሬ ይንበረከካል በሉና ጩህ ባካችሁ። ይሄን አውጃለኝ ዛሬ ጠዋት። ሃሌሉያ
ሁሉን የምትገዛ በሉት አንተ ነህ በሉት አንዴ። የሚቀጥለው ኢዮሳፍጥ የሰጠው ዕውቅና ምንድነው? ኃይልና ስልጣን በእጅ ነው አለው። በእጅ ነው። ክብር ለእግዚአብሔር ይሁን። ኧረ አሜን። አንዳንድ ጊዜ ሰይጣን በውጊያ ከቧችሁ ሲያስጨንቃችሁ ልክ አንዳንዴ ምን እላለሁ መሰላችሁ? ድሮ አሁን እንኳን ረስቼው እንደሆነ አላውቅም። ድሮ ስሰብክ አንዴ የምለው ነገር ነበር። የእስራኤል ሕዝብ ከግብፅ ምድር በወጣ ጊዜ ፈርዖን እየዛተ መጣ ይላል አይደል? አንዳንዴ ለመስበክ ቀላል ነው፣ ግን በአክቹዋል ላይፍ ግን እንደዚህ እንደሚባለው አይደለም። በዛ ሰረገላ እየጋለበ ሲመጣበት ዞር ብለው ሲያዩ they know ፈርዖንን very well በደንብ ያውቁታል። እንዴት እንደሚያስጨንቅ ያውቃሉ። እንዴት እንደሚያደርጋቸው ያውቃሉ። ያውቃሉ። ፓስተር ቢኒ ናሽቪል ያለው ፓስተር ቢኒ ጉባኤውን ሲባርክ እሑድ ሰብቶ ከጨረሰ በኋላ አንድ በረከት አለው ሁል ጊዜ ከፈርዖን ጭድ እግዚአብሔር ያቀልላችሁ ይላል። ማለት ስራ ለምትሰሩት ማለት ነው። በዚህ ልክ ፈርዖን እየጋለበ ሲመጣ ጭንቀቱን አስቡት አይደል? ነገር ግን መጡ ተቀራረቡ ሲባል የእግዚአብሔር መልአክ ከፊት ይመራ የነበረው ወደ ኋላ መጣና በእነርሱና በፈርዖን ፈረስና ፈረሰኛ መካከል ገብቶ ቆመ ይላል። አንድ ቃል አለ፣ ሁለቱም አልተቀራረቡም ይላል። ከጎናቸው ያለው ሰው ጣጣ ታብዛ አያገኝህም በሉት። በቃ እንዲሁ በሉት፣ እኔ እንዳልኩት በሉት ፕሊዝ፣ ሳትራሩ ጣጣ ታብዛ አያገኝህም፣ አያገኝህም። ማጃራ ባካቶ ባሳካታ አንተ ብታውቀው በጣልቃ ገብቶ የሚቆምልህ አለ አንተ። ሁለቱም አልተቀራረቡም፣ አልተቀራረቡም። እና የፈለገ ሰይጣን መጥቶ ምን የሚል ቃል አለ? ከዚህ በኋላ ያለችው ቃል ናት የምትኮረኩረኝ። ምን ይላል? እናንተ በጣም የሚገርም እኮ ነው። ምን ይላል? በጠላት ዘንድ ጨለማ ሆነ ይልና በእነሱ ዘንድ ምን ሆነ ይላል? ምንም አድርጎ ሰይጣን አንተ ቤት ሊንጎዳጎር ቢመጣ መብራት ማጥፊያውን አብርቶልህ ይሄዳል። በጨለማ እንዳትቀመጥ እንጂ አያገኝህም። ብዙ ጨለማ ውስጥ መጥቶ ሲተራመስ ዕውቅና ሰጠው። ሁሉን የምትገዛ አንተ ነህ፣ ኃይልና ስልጣን በእጅ ነው፣ ሊቋቋም የሚችል ማንም የለም። ኢዮሳፍጥ ይህን ከተናገረ በኋላ ወደ መልእክቴ ማጠቃለያው ሐሳብ ላምጣችሁ። ሶስተኛ የተናገረው ያደረገውን ነገር ልናገርና ወደዛ ልምጣ። በሶስተኛ ደረጃ ኢዮሳፍጥ ያደረገው ቁጥር 11 ላይ ማነው? ቁጥር 12 ላይ ሂዱልኝ። አምላካችን ሆይ አለ፣ አንተ አትፈርድባቸው ምን ካለ በኋላ የመጣብንን ይህንን ታላቅ ሰራዊት እንቋቋም ዘንድ አቅም የለንምና የምናደርገውን አናውቅም፣ ነገር ግን አይኖቻችን ወደ አንተ ናቸው። የይሁዳ ሰዎች ሁሉ ከሚስቶቻቸው ከልጆቻቸው ከሕፃኖቻቸው ጋር በእግዚአብሔር ፊት ቆመው ነበር። ዛሬ እንደ ግለሰብ እንደ ቤተሰብ እንደ ቤተ ክርስቲያን እንደ ሕዝብ አንድ ነገር ልንገራችሁ። የኢዮሳፍጥ አካሄድ አስደናቂ ሆነው ቅድም ነግሬያቸዋለሁ። 1,160,000 ሰራዊት ያለው ሰው የእግዚአብሔር ቃል በጣም በሚገርም ዋው ያስባለኝ ምን አይነት ሀምብልነት ነው። አንዳንዴ ከአንዳንድ ጦርነት አንዳንድ ሰልፍ ሲመጣ የመጀመሪያው ነገር የሚያደርገን ምንድን ነው መሰላችሁ? ከመንፈሳዊ ጉርምስና ያወጣናል። ልድገመው፣ ከመንፈሳዊ ጉርምስና እንወጣለን። በቃ ጎረምሳ ታውቃላችሁ አይደል? ጎረምሳ ልጆች ያሏችሁ ሴትና ወንድ ልጆች አሳልፍ ያለው እኔ ወርስት ጎረምሳ ነበር። ወርስት አይገልጠውም በእውነት በጉርምስና ዘመን ወርስት ጎረምሳ ነበር። ማንንም አልሰማ፣ ማንንም አልታት፣ ሁሉን ማድረግ የምችል ሁሉን ነገር ሰባብሬ መሄድ የሚመስለኝ አሉ መንፈሳዊ ጎረምሶች ቸርች ውስጥ። ትንሽ ነገር ሲነካቸው ወይ የሚሉ
ለምን ይመስላችኋል? ሚስጥር በሚስጥር እንገራችሁ። ጌታ ጴጥሮስ ምን አለው? ከትንሣኤ በኋላ የዮና ልጅ ጴጥሮስ ሆይ ትወደኛለህ አለው። አዎ ሲለው ምን እንዳለው ታውቃላችሁ? መጀመሪያ ግልገሎቼን እና ጠቦቶቼን ጠብቅ፣ ግልገሎቼን አሰማራ፣ በጎቼን ጠብቅ አልኩኝ። የእንግሊዘኛው መጽሐፍ ቅዱስ እንደዚህ አያውቅም። አማርኛው የጠቀመን ለዚህ ነው። አማርኛው ለሶስት ከፍሏቸዋል። ጠቦቱን ጠብቅ ነው ያለው። ጠቦት ነው ጎረምሳው ቢዘል መሰበር የማይመስለው ጠብቀው አለው። ምን ልላችሁ ፈልጌ እንደሆነ ልንገራችሁ። ይሄንን እንደ ቤተሰብ እንደ ፕሪንሲፕል እንድትወስዱልኝ እፈልጋለሁ። ኢዮሳፍጥ መጀመሪያ የሆነው ራሱን ሀምብል አድርጎ እኔ በጣም ገረመኝ። ከብቱ ምን ይሰራል አልኩት ጌታ። ሕፃናቶቹ ምን ይሰራሉ አልኩኝ። ሁሉን ሰብስቦ በእግዚአብሔር ፊት ወድቆ ይላል። ወድቆ የሁላችን አይኖች ወደ አንተ ናቸው ይላል። ወገኖቼ ሰልፉን የምትወጡት በዚህ በሚቀጥለው ዘመን በዚህ መንፈስ ብቻ ነው። ያው እርስ በርስ የምትቀዋወም ቤት አትቆምም ይላል እግዚአብሔር ቃል። እንደ ባለ ትዳር አንድ ነገር ልምከራችሁ። ማንኛውንም ጦርነት በመለያየት መንፈስ አትዋጉትም። አብራችሁ ካልጾማችሁ፣ አብራችሁ ካልጸለያችሁ፣ አብራችሁ ካልቆማችሁ በትዳር ይምጣ፣ በፋይናንስ ይምጣ፣ በጤንነት ይምጣ፣ በልጆቻችሁ ይምጣ፣ በምንም ነገር ይምጣ የሚያቆማችሁ አንድ ነገር ቢኖር እሱ ነው። እየሰማችሁ ነው? ምን እንደምናገር የሚያቆማችሁ አንድ ነገር እሱ። በዚህ ጦርነት ውስጥ ይኸውላችሁ ይህንን ክፍል ሳጠና አንድ ነገር እግዚአብሔር ወደ ውስጥ ያመጣ። ልጃችን ወደ ጌታ ሲሄድ የመጀመሪያው ሳምንት እንዳለፈ ጆርዳን ትልቋ 4ኛ ዓመት የመጨረሻ ሴሚስተር ላይ ነበረች። ቻተኑጋ ነበር የምትማረው እና በጣም ክራውድ የሆነ ነገር ነበርና ወደ ትምህርት ቤት ተመልሳ የመጨረሻውን ሴሚስተር ልመልሳ ሲል ውስጤ ከዛ በፊት የእግዚአብሔር መንፈስ አንድ ነገር ተናገረኝ። በዚህ ክሪቲካል ታይም፣ በዚህ ከበባና ጦርነት ውስጥ አብራችሁ ቁሙ የሚል ድምጽ መጣ ወደ ውስጥ። ሳትለያዩ በስጋ እንኳን አለኝ ጌታ፣ በስጋ እንኳን ሳትለያዩ አብራችሁ ቁሙ አለ። ውጊያውን አብራችሁ ተዋጉ አለ። the next day of course ትምህርት ቤት መሄድ ስለነበረባት የመጨረሻ ሴሚስተር ናት። ከዛ እሷን ስወስዳት እና ሳደርሳት ልነግራችሁ የማልችል በቃ ከሐዘኑ በላይ የሚያስጠላ ስሜት ተሰማኝ። ልገልጠውም አልችልም። ፊቷን ሁሉ ሳይ ደስ አላለኝም። በቃ መሄዷ ሁሉ ደስ አላለኝም። ጌታዊ ምንድነው አልኩ። ያ ጌታ የነገረኝን ነገር ዘንግቼው ነው። አይገርማችሁ? ሄደች 2 ቀን 3 ቀን ትምህርት ቤት አልቆየችም። by the way ጆርዳን ማለት she's an honor student straight A ተማሪ ናት። ችግር የለባትም የትምህርት። the first 3 days እንደሄደች ሁለተኛው ቀን ይመስለኛል ስልክ ደውላ ዳዲ I can't አለች። ወዲያው የእግዚአብሔር መንፈስ የተናገረኝ ነገር አሁኑኑ ዕቃሽን ጫኝ አልኳት። አሁኑኑ ዕቃሽን ጫኝ እመጣለሁ ብዬ ዕቃዬን ሰብስቤ መኪናዬን አስነስቼ ሄድኩኝ። for the next 3 months እግዚአብሔር ተናገረኝ። ይሄ የውጊያውን ሰዓት የምትቆሙት አብራችሁ ነው። no big deal። ጁላይ ግራጁዌት ማድረግ የነበረባትን ፖስትፖንድ አድርጋ ዲሴምበር ግራጁዌት አደረገች በኦነር። ያንን ሲዝን ያሳለፈን አብረን መቆም። እኔ ለማን እንደማውጅ አላውቅም። እኔን ያቆመ እግዚአብሔር አንተንም ያቆምሃል፣ አንቺንም ያቆምሻል። በሰልፍ ውስጥ እንደ ቤተ ክርስቲያን የምንቆመው እንደ ህዝብ የምንቆመው በማንኛውም ከበባ ውስጥ አንድ ነገር listen to me። በትዳር ላላችሁ ሰዎች ልንገራችሁ፣ ብዙ አለመስማማት ሊኖር ይችላል። አንዳንዴ ልዩነት ሊኖር ይችላል። አለመግባባት ሊኖር ይችላል። when the time of warfare ንቁ የምትቆሙት በእግዚአብሔር ፊት ነው። undivided attention ነበራቸው። ሁሉም በየራሱ ጉዳይ ውስጥ አልነበረም። ህፃኑም ትልቁም ትንሹም ንጉሱ ሰበሰበና በእግዚአብሔር ፊት አደረጋቸው ይላል። የዛን ጊዜ የሚሆን ነገር አለ። ቶሎ ብዬ ላሳያችሁ። በእግዚአብሔር ፊት ይሄ የሚገርም ስትራቴጂ ነው። በእግዚአብሔር ፊት በዚህ መንፈስ ሲቆም ሰይጣን ደግሞ አንዱ በእኔና በእናንተ ላይ ሊዋጋ የሚፈልገው
መለያየት ነው። ኢዮሳፍጥ አቤቴን ቃል ወደ ቁጥር 14 ላይ ሄዱልኝ። ቁጥር 14 የእግዚአብሔር መንፈስ ከአሳፍ ወገን በነበረው በሌዋዊ በማታንያ ልጅ በኢኤል ላይ በበናያስ ልጅ በዘካርያስ ላይ በእዝራኤል ላይ በጉባኤ መካከል መጣ። ማን የመጣው? በሉልኝ ፕሊስ። ማን መጣ ይላል? በቃ አንድ ላይ ስትቆም የሚመጣ መንፈስ አለ። አንድ ላይ ስትቆም እኔ ለማን እንደማውጅ ባላቅ እግዚአብሔር ቤታችሁን በክብር ሊጎበኘው ስለፈለገ ቁሙ፣ በአንድነት ቁሙ። ሰምታችሁኛም እንዳልኩ በአንድ መንፈስ ቁሙ። ልዩነትን ዞር አድርጉና በአንድ መንፈስ ተዋጉ። አለመግባባትን ዞር አድርጉና በአንድ መንፈስ ተዋጉ። አውጅ የሚለኝ ጌታ ይህንን ነው። በእናንተ ላይ በአንድ መንፈስ አንድነታችሁን አይቶ የሚመጣ እግዚአብሔር መንፈስ አለ። የእግዚአብሔርን መንፈስ በሌዋታዊ በማታንያ ላይ በእዝራኤል ላይ በጉባኤ ለምን ይመስላችኋል? ዘር ማንዘሩን የነገረን ክሬዲብል የሆነ ነብይ ነው አለ። ትክክለኛ ነብይ ነው አለ። ከኪሱ አውጥቶ የሚተነብይ ነብይ አይደለም። የእግዚአብሔርን ድምፅ ሰምቶ ማንነቱን ነግሮናል። ማን እንደሆነ አገር ቤት እያለን አዶነ ይሄን ነግራችሁ እንደሆነ አሁን በህይወት የለም። ዶክተር ቤንያሚን ዮሴፍ ይባላል። በህይወት የለም። አንድ ትልቅ የእግዚአብሔር ሰው ብዙውን ሀገር እዚህ ነው የኖረው እና እዛ ኢስት አፍሪካ የሆነ ኃላፊ ሆኖ መጥቶ ያስተምር ነበር። ቴዎሎጂ ካሌጅ ህብረታም በመድረክ ላይ አንድ ጊዜ የተናገረው ነገር ትዝ አለኝ። አንድ ሰው መጣ አለ ቤቴ ውስጥ ተዋደ ስለሚያስታውስ ፈገግ ብሎ እና መጣ። ሰውየው ሽክ ያለ ዘናጭ ነገር ነው እና በዛ ጊዜ አገር ቤት አልተለመደም እንደዚህ አይነት ነገር ሲወራ። ኮንፈረንሳችን ላይ ነው፣ እኛ አገልጋዮች ከፊት ቁጭ ብለናል። ከዛ እኛን እያየ ነው የሚናገረው። አንድ ሰው መጣና ዶክተሩ የት ናቸው ብሎ ጠየቀ። ሰራተኛዬ በር ላይ ያለውን ሰው አገናኘኝ ብሎ መጣ። ሽርጤና አርጌ ሽንኩርት ከትፋለሁ ሲል ሁላችን ፈገጋል። ምክንያቱም ያው እንግዲህ በዛ ጊዜ ወንድ ሽንኩርት ከተፈ ከተባለ ያውኑን አላቅም እንጂ በዛ ዘመን ነው የማወራው። ከዛ በኋላ ሰውየው መጥቶ ዶክተር ቤንያሚን አንተን አለኝ። አዎ የሰራዊት አምላክ እግዚአብሔር እንዲህ ይላል፣ እግዚአብሔር ልኮኝ ነው ብሎ ትንቢት ተናገራል። እንደ ማንኛውም ሰው ሰማ ነው ትንቢት ተናገረ ብሎ ትንቢቱን ተናግሮ ከጨረሰ በኋላ ሊወጣ ሲል የሽንኩርት ቢላዬን አነሳውና ቁጭ በል አልኩት። ሁላችንም ደነገጥን ጉባኤ ውስጥ። የሽንኩርት ቢላ እንደ ቁጭ በል አልኩት። ከዛ በኋላ የተናገረው ነገር ነው ልቤን የነካኝ። ከዛ መጀመሪያ የጠየቁት ስም ማን ነው? የአባት ስም ማን ነው? ጌታን ካገኘ ስንት ጊዜ ሆነዋል? የት ቤተክርስቲያን ነው የምትሄደው? ፓስተር ማን ነው ብዬ ጠየቅኩት። ከዛ በኋላ በህይወቴ ዘመን ሙሉ እንዳረሰው አረገኝ ሰውዬ። ለምን መሰላችሁ የጠየቅኩት አለ። እሱ ከሄደ በኋላ ህይወቴን ማስቀምጠው እሱ በነገረኝ ትንቢት ላይ ነው አለ። ህይወታችሁን የምታስቀምጡበትን ድምጽ የነገሯችሁን ሰዎች መርምሯቸው። ቢላንሷ አላልኩም፣ ቢላንሷ አላልኩም፣ የምታነሱትን ግን አንሱ። ቢላ አላልኩም፣ አደራችሁን። በአንድ ልብ ሲቆሙ የእግዚአብሔር ድምጽ በጉባኤ መጣ። አትናፍቁም ይሄን ድምጽ ዛሬ? እኔ ቀደም ተሄድ እዚህ ጋር ቆሞ የጌታ መንፈስ በላው ላይ አያስታውቅም? ጌታ ሲመጣ ወገኖች አውሽ በዛው በቀጠልን ኖር። ጌታ ሲመጣ እኮ ያስታውቃል፣ ሲጎበኘን ያስታውቃል። እግዚአብሔር ይሄን አንድነት ያብዛልንና ድምጹ እንደ ወንዝ ይፍሰስ በላያችን ላይ። ኧረ አሜን 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 አሜን። ለእያንዳንዱ ተራራችን መልስ ይምጣ፣ ለእያንዳንዱ ጭንቀታችን ድምጽ ይምጣ። አሜን። ድምጹ ያልኩት የሚያቆም ድምጽ ያልኳችሁ በአንድነት ቆመ። ልብ በሉ፣ እግዚአብሔርን ፈልጋለን። በችግሩ ላይ እግዚአብሔርን እውቅና ሰጠው። አንተ ታላቅ ነህ አለው። ከዛ ሁሉም ሰበሰበና በእግዚአብሔር ፊት ሲደፋ እግዚአብሔር ይሄን ጉባኤ ካልጎበኘ ማንን ይጎብ? ሰምታችሁኛል? ይሄን ግለሰብ ያልጎበኘ ማንን ይጎብ? ይሄን ቤት ያልጎበኘ ማንን ይጎብ? የእግዚአብሔር መንፈስ በጉባኤው መካከል መጣ። እንደዚህም አለ፣
እነዚህን ቃሎች ተናግሬ ጨርሳለሁ። የመጀመሪያው እግዚአብሔር ድምጽ ሲመጣ ምን አለ? እንዲህም አለ ይልና ነብዩ ይሁዳ ሁሉ በኢየሩሳሌም የምትኖሩ አንተም ንጉሱ ኢዮሳፍጥ ስሙኝ፣ እግዚአብሔር እንዲህ ይላችኋል፣ ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለም። አንድ ሰው ይጩህና ሰልፉ የእግዚአብሔር ነው ይበለኝ። ኧረ ሲያውጁት ባካችሁ። ምን አይነት ጎው! የመጀመሪያ እኮ የምታላክኩ ሰይጣንን የምታስደነግጡት እዚህ ጋር ሰምታችሁኛል? ሰልፉ የኔ አይደለም፣ ያንተ አይደለም፣ የሚስት አይደለም፣ የልጆች አይደለም። በቤት ይምጣ፣ በልጅ ይምጣ፣ በምንም ይምጣ፣ የእግዚአብሔር ቃል ግን በእግዚአብሔር ፊት ለቀረበው ጉባኤ በሰልፍ ውስጥ የሚያቆመው የመጀመሪያው ድምጽ የመጣለት ለኢዮሳፍጥ ሰልፉ የማን ነው አለው? የእግዚአብሔር ነው። እኔ እንዴት መሰላችሁ በቃ ከፍታ የሚሰማኝ ይሄ ድምጽ በላይ ላይ እግዚአብሔር ሲያውጀው፣ ሰልፉ ያንተ አይደለም። በምን ውስጥ ምለፍ እግዚአብሔር ምን ማለት ነው? እግዚአብሔር ሪስፖንሲቢሊቲውን ይወስዳል። እግዚአብሔር ስለ አንተ ይዋጋል። እግዚአብሔር ስለ አንቺ ጩና ይዋጋል። በልባክህ አንተ አይደለም ትዋጋ። የሚቀጥለው ቃል ጊዜ የለም እንጂ ምን ይላል? እናንተ አይደላችሁም ከዚህ ሰልፍ የምትዋጉት የሚል ቃል አለ። አቤት! አንዳንድ ጊዜ እግዚአብሔር አደባ ሲዟችሁ ያቀን አንዳንድ ጉዳይ ተነስቶባችሁ መቼም አንዳንድ ጊዜ ሰይጣን የሆነ ቀንድ አበቃቅሎ ምናምን ብር ብሎ አይመጣብንም አይደል? በብራዘርና በሲስተርም ሊመጣ ይችላል። ስም አልጠራሁም እኔ ግን በብራዘርም በሲስተርም ሊመጣ ይችላል። ሊጨምር እንዴ በዋይፍም በህዝባንድም ሊመጣ ይችላል። ጀርመን ሀገር አሁን የምሄድባቸው አካባቢ ለረጅም ዘመን በጣም ረጅም ከናይንቲዎቹ ጀምሮ አብሬያቸው ብዙ አገልግያለሁ። በጣም ወዳቸው ግሩፖች አሉ። 3 ነው ፓስተሮቹ ይሄዳሉ። አንደኛው ፓስተር በጣም ብዙ ውጊያ አለበት። በጣም ብዙ ጸልየለታል። ናው ኤቭሪ ታይም ከተማም ሲወጣ ሲገባ ድም የሚለው ነገር አለ። የድሮ ጴንጤ ነው። አሁን ምንድነው እንዳትሉኝ እሱ ድም ይላል። ደም ማለቱ ነው። በኢየሱስ ደም ማለቱ ነው። በኢየሱስ ስም ማለቱ ነው። ድም ይላል በመሃል 3 ሆነው እየሄዱ አንደኛው ሲነግረኝ አንደኛው ድም ሲለው ያስነጠሰው መስሎት አልተግባቡም። ይማርህ አለው። ይሄውን የሚገስጸውም ደግሞ ያኛው እንዳልገባ ስላልገባ ዞር ብሎ ምን ነው አዘንክለት እንዲያለው አንድ እግዚአብሔር ይኸውላችሁ እኮ በለው እንደ እብድ እኮ ነው። እንደ ጦስ ዶሮ ታውቃላችሁ በላያችን ላይ የሚዞር ያጋንንት አሰራር። እኔ የትም ቦታ እኔ ይኸውላችሁ አንድ ነገር በአደባባይ ሲሳሳሙ ማያፍሩ እኛ በአደባባይ ብናለቅስ ብንጮህ ብንገስጽ ብንቃወም የሰማኝ ሰው አለ? ማላቫዶ ማሳካቶራ ባስያ በየትም ቦታ ላይ ይምጣ መንፈስ ኖ ካለ በለው በኢየሱስ እናንተ ከዚህ ሰልፍ የምትዋጉ አይደላችሁም። አውጃለሁ ዛሬ በዚህ ጉባኤ ላይ አውጃለሁ። ይሄን በሚሰሙኝ ሰዎች ላይ ከዚህ በዙሪያ ከከበበ ከሚከብ ሰልፍ አንተ አይደለም የምትዋጋው። በትዳር የሚምጣ በስራም የሚምጣ በምንም የሚምጣ ማይ ጋድ ኢየሱስ ጌታ ነው። እናንተ ሃጃራ ባጋዶራ ባጋላባዲያ እሲን ያልዋጋም እግዚአብሔር ይዋጋል በሉ። እግዚአብሔር ይዋጋልሃል። እግዚአብሔር ይዋጋልሃል። እግዚአብሔር የሚዋጋለት የታደለ ህዝብ ነው። የተመረጠ ህዝብ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር የሚለው I will take responsibility ለምታልፈው ለምትናገረው ለምትሆነው ነገር እኔ ኃላፊነት ወስዳለሁ። ሁለተኛ ቶሎ ብዬ ልናገር። በሰልፍ ውስጥ የሚያቆመው ድምጽ የመጣው ምንድነው? ምን አላቸው? እዛው ቁጥር ላይ ስታነቡ አትፍሩ፣ ምን አትበሉ፣ አትደንግጡ ይላል። ውጋ እግዚአብሔር እንጂ የእናንተ አይደለም። ከዚህ ታላቅ ሰራዊት የተነሳ ምን አትበሉ፣ እስቲ አልፈራም በሉ። አሜን። አልፈራም በሉ። ዋው! አትፍሩ፣ አትደንግጡ። መቼም ይኸውላችሁ ይሄ ጊዜ ስለሌለኝ አላወራም እንጂ 3 ነገስታት ዙሪያውን ከበው በጣም እኮ የሚገርም ነው።
1,160,000 ወታደር አስቀምጦ እግዚአብሔር ምን ይላል? መጨረሻ ላይ የምታውቁት ታሪክ ነው። እናንተ አይደለም ሰልፉን የምትዋጉት፣ ሰልፉ የማን ነው አለ? ስለዚህ ያንተ ዝግጅት አይደለም የሚዋጋው፣ ያንተ አቅም አይደለም የሚዋጋው፣ ያንተ ዕውቀት አይደለም የሚዋጋው፣ ያንተ ገንዘብ አይደለም የሚዋጋው። የሰማችሁኝ ነው? ያንተ ማንነት አይደለም የሚዋጋው። እኔ ዋጋለሁ ካለ የሚቀጥለው ቃል ሁለት ነው። አንደኛ ምን አለ? አትፍሩ፣ አትፍሩ። ለምን? እነዛ ጦር መሳሪያ ይዘዋል፣ እነዚህ ጋር ግን ያለው መዘምራን። ዋው! ንጉሱ ጦር አዘጋጅቶ እግዚአብሔር ምን አለው? እኔ ስዋጋ አለው ባንተ ወታደር ሳይሆን፣ ባንተ አቅም ሳይሆን፣ ባንተ ጉልበት ሳይሆን፣ ባንተ ዝግጅት ሳይሆን። ያውላችሁ ቶሎ ብዬ እነዚህን ሶስት ነገሮች አንሳና ልጨርስ። ከዛ ምን ይላቸዋል? ቁጥር 6 ነገ በእነርሱ ላይ ውጡባቸው። እግዚአብሔር ራስ እንጂ ጅራት አያረግህም። አሜን። ወይ አረ ለኔ ይሁን ይሄ ነገር። አሜን። እስቲ ጩሁና ራስ ሆናል ነኝ በሉ። እግዚአብሔር ከራስ you are the head not the tail. Amen. You are above not beneath. Amen. እግዚአብሔር ራስ እንጂ ጅራት አላረገህም። አረ አውጁ በላችሁ ለና በጣም በመንፈስ ስለይመጣ በስራ ቦታ ላይ ራስ ነህ፣ በህይወትህ ራስ ነህ፣ በከተማ ራስ ነህ፣ በምታደርገው ነገር ላይ እግዚአብሔር ራስ አድርጓል። አሜን። በጦርነቱም ላይ ራስ ነህ። አሜን። ከዛ እንደዚህ ይላል በሚቀጥለው አራተኛው ላሳያችሁ። ጸንታችሁ በመቆም የእግዚአብሔርን መድኃኒት እዩ ይልና ሶስት ቃል ተናገረ። እንደዚህ ይላል ቦታችሁን ያዙ ይላል። take your position ይላል የእንግሊዘኛው ቃል። ዋው ዋው! አላዛር ነው መሰለኝ ባለፈው ጸሎት ላይ አንድ ነገር ሲናገር ነበር። ያቺ አበመሌክ የሚባለውን ሰው በመጅ ጭንቅላቱን ያፈረሰችዋ ሴት በጣም በቃ የተለየ ነገር ስላላት ሳይሆን ፖዚሽኗን እግዚአብሔር ከላይ አረጋት፣ እሱን ከታች አረገላት። አቤት! ክብር ለእግዚአብሔር ይሁን። በክርስቶስ በሰማይ ስፍራ የባረከን። አሜን። በየትኛውም ሰልፍና ውጊያ ውስጥ አንተ ከላይ ነህ። አሜን። የሰማኝ ሰው አለ? your position is always up። በየትኛውም አንዳንዴ ይኸውላችሁ መጽሐፍ ቅዱስ ምን ይላል? ምንም ቢደክሙ ይሄን እኮ የሚያውቀው መንፈስ ቅዱስ ነው። እነዛ እኮ ይሮጣሉ ደረሱብን እያሉ። አንተ እኮ ስትደክም አንተ ካላወራ ሰይጣን አያውቅም። ወይ ጌታው ደክሞኛል እኔ እንደው 10 ደቂቃም ቢሆን ዛሬ ተንበርክኬ ጸልዬ ልነሳ ስትል አታውራው። ዝም ብለህ ተንበርከክ። አሜን። 2 ሰዓት ትንበረከካለህ ሳታውቅ። ምንም ቢደክሙ ምን ያደርጉ ነበር? ያሳድዱ ነበር ይላል። ድካምን አታውራ። እግዚአብሔር ምን አላቸው? this is the voice of God ለእናንተ take your position። በቃሉ ላይ ሆነሃል፣ በክርስቶስ ከላይ ሆነሃል። ክብር ለእግዚአብሔር ይሁን። በፈሰሰው ደም ከላይ ሆነሃል፣ በጽድቁ ከላይ ሆነሃል። ከዛ እንደዚህ ይላል አትፍሩ፣ አትደንግጡ፣ ነገም ውጡና ግጠሟቸው ይላል። አንድ እግዚአብሔር ሰው ምን አለ? I cannot overcome what you will not confront ይላል። ያው ኮንፍሮንት ያላረጋችሁትን ክፉ ጦርነት አታሸንፉት። በሽሽት አይደለም እኛ የምንዋጋው። የሰማኝ ሰው አለ?
ቆመን እንዋጋዋለን። በኢየሱስ ስም ቆመን እንዋጋዋለን። በዳዊት ዘመን ሰው ሁሉ ከጎልያድ ፊት ሲሸሽ ወደ ሰልፉ የሮጠው አንድ ብላቴና ነው፣ ጸጋ በላዩ ላይ ያለ። እነዚህን ሁለት ነገሮች የመጨረሻ ሐሳብ ልናገርና መልእክቴን ላጠቃል። ታዲያ እግዚአብሔር በሰልፍ ውስጥ ድምፁን ሲልክ የተናገረው ሰልፉ የእግዚአብሔር ነው አላቸው። አትፍሩ አትደንግጡ አላቸው። ክብር ለእግዚአብሔር ይሁን። እናንተ ከላይ ናችሁ አለ። ፖዚሽናችሁ ከላይ ነው። ከዛ እግዚአብሔር እንደዚህ አለ፣ በእግዚአብሔር እመኑ አለ። ሃሌሉያ አሜን። እችን ቃል እናንብብና እንጨርስ። ቁጥር 21 ላይ ሄዱልኝ። ከሕዝቡም ጋር ከተመካከረ በኋላ በሰራዊት ፊት ቀድመው በመሄድ እግዚአብሔርን አመስግኑ፣ ፍቅሩ ለዘላለም ጸንቶ ይኖራልና እያሉ ለእግዚአብሔር የሚዘምሩና ስለ ቅድስናው ክብር የሚያወድሱ ሰዎች መደበ። ዋው! እነዚህ ሰዎች ድባቡን የሚለውጡ በምስጋና የተሞሉ Did you know that? ብዙ ጊዜ መድረክ ላይ ቆመው የሚመሩን ሰዎች በአምልኮ በዝማሬ ዝም ብለው መዝሙር ዘምረው እንደማይወርዱ እንዳውን እዚህ ጉባኤ መካከል ያለን ከኔ ጀምሮ ስንቶቻችሁ መጀመሪያ ከስብከት በፊት ስንት ነገር ከላያችሁ ላይ ተመታብል ምን እንደምትሉ አላውቅም። በጣም ረጅም ዓመት በፊት 10 ምናምን ዓመት በፊት ይመስለኛል እዚሁ ዳላስ ውስጥ ምናልባት አሮን ነው አንዳንዶቻችሁ በዛ ጊዜ የነበራችሁ ታስታውሱ እንደሆነ አላውቅም። አንድ ጊዜ ከሙሉ ቀን ጋር መጣን ኮንፈረንስ ልናገለግል። በጣም ረጅም ዓመት ነው፣ 15 ዓመት በላይ ሳይሆን አይቀርም፣ ከዛ በላይ ሆኗል። እንደምታውቁት የዚህ ሰው ስም ገናና ስለሆነ ከተማ ላይ ያለው ሰው አንድ ሰው የቀረ አይመስልም። በሞላ ቤቱ በሰው ተሞልቷል። ከዛ ይሄ ወንድም ቆመ። ሲጀምር መዝሙር እንኳን በሙላት አልዘመረም። እኔ እንደዛ ቁጭ ብያለሁ ለመስበክ ተዘጋጅ። ከዛ አንድ ነገር ተናገረ። I remember የዛ ጊዜ ይሄን ሲናገር ወደ 23-25 ዓመቱ ነበር በጌታ። ከ23-25 ዓመት በፊት ትዝ ይለኛል ጊዮን ሆቴል በር ላይ ብሎ ጀመረ። አረሳውም እስከ ሞት ድረስ። ኢየሱስ ክርስቶስ ወደኔ የመጣበትን ቀን አስታውሰዋለሁ አለና ይሄንን ጌታ ኖ ብየው ቢሆን ኖሮ ዛሬ የት እንደምሆን ሳስብ እፈራለሁ ብሎ ማልቀስ ጀመረ። ከዛ ልጁ ሙዚቃ የሚጫወትለት ልጅ እየተጫወተ አንድ ስንኛ ይሉት ምን አይሉት ዝም ብሎ ለማምለክ ሞከረ ልበል። እንደጀመረ ልነግራችሁ የማልችል የእግዚአብሔር መንፈስ ጉባኤውን ሞላ። ራይት ዴር የእግዚአብሔር መንፈስ አንድ ነገር ተናገረኝ። አንተ መድረክ ላይ እንዳትወጣለኝ በዚህ ሰዓት ሰዎች ይድናሉ አለኝ። አጭር ኖት ጻፍኩት። በጣም ወዳጆች ስለነበር እኔ እና እሱ ብዙ ችግር አልነበረብኝም። ኖት ጻፍኩለትና ሮጬ ሄጄ ፑልፒቱ ጋር ቁጭ አደረኩለት። ሙሉዬ አልኩት እኔ ወጥቼ አልሰብክም፣ በዚሁ መንፈስ ጌታ የሚልህን በልና የደህንነት ጥሪ አድርጋለሁ። መባ አልተሰበሰበም፣ ስብከት አልተሰበከም። አይኖቻችንን እንደዚህ ገልጠን ቁጭ ብለን በ2-10 ደቂቃ በማይሞላ ጊዜ ውስጥ ጌታን የምትቀበሉ ወደዚህ ነው ሲል 19 ሰው ነው የወጣው። ቆሜ ቆጥር ነበር። ዋው ወገኖቼ፣ የኛ ስብከት አይደለም ድባብ የሚለውጠው። ሰውየው ከህዝብ ጋር ተማክሮ ጌጠኛ ልብስ የለበሱትን መዘምራን አቆመ ይላል። ዝም ብላችሁ መዝሙር ሲዘመር አትስሙ። የሚሰበርላችሁ ነገር አለ። የሰማኝ ሰው አለ? የሚሰበርላችሁ ነገር አለ። ብዙ ማለት ይቻላል ወገኖች በዚህ ጉዳይ ላይ። ጳውሎስና ሲላስ እስር ቤት ውስጥ ተደብድበው በወህኒ ቤት ውስጥ ታስረው እያለ በቁስላቸው ላይ ሲዘምሩ የእግዚአብሔር ቃል ሲናገር እስረኞቹ ይዘምሩ ነበር አይልም፣ አብረዋቸው ያመልኩ ነበር አይልም። ምን ይሏቸው ነበር? ጌታ ይባርክ። አጋሪ እኮ ብዙ ጊዜ ላለው እናንተ ለምትመሩት መናገረው
ስታመልኩ ዝም ብላችሁ ለራሳችሁ አምልኩ። አንዳንድ ሰው በትካዜ የሚያያችሁ ከሆነ ያዳምጥ፣ አዳምጦ ይፈወሳል። አሜን። ዘምሮ ብቻ አይደለም። ኢዮሳፍጥ ምን አይነት ጸጋ ምን አይነት ጉልበት ቢያገኝ ነው እግዚአብሔር ዛሬ አንዱ ድምጽ የሚለን በነገሮቻችሁ በከበባችሁ ነገር ላይ በምስጋና ተሞሉ። አሜን። ከሆነ በኋላ አይደለም፣ ከተሳካላችሁ በኋላ አይደለም፣ ነገር ከተፈጸመ በኋላ አይደለም፣ በመስቀልቅል ውስጥ አምልኩት። አሜን። በተበላሸው ነገር ውስጥ አክብሩት ጌታ። አሜን። መዘምራንን አቆመ ይላል። የመጨረሻ ቃል ይሄ ነው። እግዚአብሔር ምን አስነሳ ነው የሚለው የምታውቁት ሰዎች በሉልኝ። ጌታ እንደዛ አለኝ። በመስቀልቅል ውስጥ በጦርነቱ ውስጥ ስታመሰግን ምስጋና ውስጥ ድብቅ ጦር አለ። አሜን። የሰማኝ ሰው አለ? አሜን። ምስጋና ውስጥ ድብቅ ጦር አለ። ከየትም አልመጣም። ማመስገንና በዝማሬ ማወደስ እግዚአብሔርን ማመስገን በጀመሩ ጊዜ ይላል። በጀመሩ ጊዜ እግዚአብሔር ድብቅ ጦር አስነሳ። አሜን። አገር ቤት አንድ ጊዜ አዳር ጸሎት ላይ አዲስ ነበርኩና ኃይለኛ ውጊያ ከበባ ውስጥ ነበርኩ። አረሳው። በኢየሱስ ያልደስ ዙሪያዬን የከበበኝ ነገር ማለት ነው። የሚያገለግለው ወንድም እዛ ሰርክል አድርገው አምልኮ ይመለካል። እኔ ከአምልኮ ፈንገጥ ብዬ ወጥቼ ነው የምገሳው። ውጊያ ያለባቸው ሰዎች እኮ ያስታውቃሉ። አረ እጃቸውን ያወራጫሉ። ከዛ በኋላ ያ ወንድም በህይወት ያረሳው ብቻዬን ነኝ እኮ እዚህ ጋር ሰርክል ተደርጎ ከበሮ ተይዞ ይዘመራል፣ እዚህ ጋር ይመለካል። እኔ ብቻዬን፣ ሰይጣኑ የኔ ብቻ ይመስል ብቻዬን እገሳለሁ እዛ ጋር። ያ ወንድም ነካ አረገኝና ወንድም ሀብቴ እሱን ሰይጣን ተወውና ከኛ ጋር አምልካለን። ወገኖቼ ከዛ ፕሮግራም ስወጣ ውጊያውንም ረሳሁት። ምን ዋጋም እንደነበር ትዝ አላለኝም። አንዳንዱን ሰይጣን ተውት። ሰምታችሁኛም እንዳልኩ ዝም ብላችሁ ዘምሩ። የሰማኝ ሰው አለ? ዝም ብላችሁ አምልኩ። እስኪ ብድግ በሉና እናመስግን። በቃ ከዚህ በላይ አልናገርም። ዝም ብላ